ጤና ይስጥልን ለሁሉም ሕዝበ እስራኤል ሰላም ናችሁ ሆይ? ጽፋት የተጠለፈችው የሃይማኖት ወላጆች ነን። ሁላችሁም እንደምታውቁት እንግዲህ ህብረተሰቡ ከጎናችን ሆኖ ቢያፋልገንም ፖሊስ ቢፈልግም ምንም አይነት እስካሁን ስለ ሃይማኖት ያለችበት ቦታ እስካሁን አይታወቅም። እኛም ከባድ ጊዜያትን እያሳለፍን ነው። በእውነት ሁላችሁም ትረዱታላችሁ። የልጅ ነገር እንኳን ልጅ እቃ አላግባብ ሲጠፋ እንደ እሳት ነው የሚያንገበግበው እና እኛም በአሁኑ ሰዓት በህይወታችን ከባዱ ጊዜ እያሳለፍን ነው። ምንም አይነት ስለሷ የሚታወቅ መረጃ የለም። በመሆኑም እንግዲህ ቀንን ቀን ሲወልደው በ25 ሁለተኛው ወር 2026 ዓመተ ምህረት 2 ዓመት ሊሞላት ነው እና 2ኛ ዓመቷን በማስታወስ ያው ፖሊስ እስካሁን ለሀብ 40 ሻሎሽም ምንም አይነት ውጤት ስላልመጣ ሻባክ እንዲገባልን በክነሴት ኢየሩሳሌም ትልቅ የሆነ ሰላማዊ ሰልፍ እናደርጋለን እና ሁሉም ህዝበ እስራኤል ሀይምዬ እንደ ልጁ አይቶ ሃይማኖት የኛ ልጅ ብቻ አይደለችም፣ የሁሉም ህዝበ እስራኤል ልጅ ናት። እስካሁን ስላገዛችሁን ሁሉ ነገር እናመሰግናለን። ህዝቡ በጣም በሀሳብም በገንዘቡም በጸሎቱም በሁሉም ነገር ከጎናችን አልተለየም። በጣም ነው የምናመሰግነው። ነገር ግን ሀይምዬ እስካሁን ስላልተገኘች አሁን ቅድም እንደተናገርኩት በ25 ሁለተኛው ወር 2026 ዓመተ ምህረት በዚህ ወር ማለት ነው በኢየሩሳሌም በክነሴት ትልቅ የሆነ ሰላማዊ ሰልፍ ስለምናደርግ ሻባክ እንዲገባልንና አልያና በቅሊጣ ደግሞ ኃላፊነት ስላለበት ልጃችንን እንዲያፋልገን ፒርሱም እንዲያደርግ በተለያየ በቴሌቪዥን እንዲያፋልግ ብዙ ነገሮችን እንዲያደርግ ትልቅ የሆነ ሰላማዊ ሰልፍ እናደርግ። ሁሉም ሃይማኖት፣ ዘር፣ ቀለም፣ ፖለቲካ ሳይል ሁሉም ህዝበ እስራኤል እንደ ልጁ አይቶ ሰብአዊነት የሚሰማው ሁሉ ዋጋው በእግዚአብሔር ነውና የሰው ልጅ ደካማ ነው፣ ውለታ አይመልስም። ውለታ መላሹ እግዚአብሔር ነው። በዚያን ቀን ሁላችሁም ህዝበ እስራኤል በሙሉ ተገንታችሁ ለሀይምዬ ድምፅ እንድትሆኗት ስንል በእግዚአብሔር ስም ጥራችን እናስተላልፋለን። አመሰግናለሁ። ሰላም ሰላም ለህዝበ እስራኤል በሙሉ። ያው በረዥሙ ተስፋዬ ተናግሮታል። ሀይምዬ በ25 በሁለተኛው ወር 2 ዓመት ይሆናታል እና 2 ዓመቷን ለማስታወስ ትልቅ ሰላማዊ ሰልፍ እናደርጋለን። ሁሉም ወላድ የሆነ ሁሉ ወጣችሁ ሃይማኖትን እንደ ልጃችሁ አይታችሁ እስካሁን ድረስ ከጎናችን አልተለያችሁም። ወደፊትም ሀይምዬ እስክትገኝ ድረስ ከጎናችን እንዳትለዩ በእግዚአብሔር ስም ጥሪያችን እናስተላልፋለን። ሀይሚ የእኛ ብቻ ልጅ አይደለችም፣ የሁሉም ህዝበ እስራኤል ልጅ ናት እና በዛን ቀን ተገንተን ለሀይምዬ ድምፅ እንድንሆናት ስንል በእግዚአብሔር ስም እንጠይቃለን።